እዮብ እባላለሁ። ባንከር ነኝ። እማማ ኢትዮጵያ ውስጥ እንደ ምግብ ቤት በየቀኑ ከሚከፈቱ ባንኮች አንዱ ውስጥ ነው የምሰራው። ጧት ከእንቅልፌ እነሳለሁ። ሰላም ያሳደርከኝ ጌታ ሰላም ማውለኝ፣ ከነገረኛ ደንበኛ ሰውረኝ፣ አዳዲስ ቡክ የሚያስከፍቱ ነፍሳትን አብዛልኝ። በየጸሎት ካደረስኩ በኋላ ጸሎት ይለያል ነው መደርሽና ምሳቃዬን ቋጥሬ አንገቴን በከረባት አንቄ እንደ አራጣ በዳሪ ከእጄ የማጠፋውን ጥቁር የእጅ ቦርሳ ይዤ ባስ እንዳያመልጠኝ የተጣደፍኩ ከቤት ወጣለሁ። ቲፒካል ባንከር አቋምህ ራሱ ለባንክ የሰጠ ደግሞ የአንገቴን ከረባት እያላለው ከቢሮ ወጣና ራቴን 50 ብር እርጥብ ከመንገድ ዳር ገዝቼ እየበላው የኮሪደር ልማቱ ላይ በተተከሉ በርካታ ወንበሮች በየመሃሉ የተቀመጥኩና የተነሳው ወደ ቤት ያዘግማለሁ። 2 ዓመት በእንደዚህ አይነት ሁኔታ አሳለፉ። የ50 ብር እርጥብ ከዩኒቨርሲቲ አብረን ከተመረቅን ቱጃር ጓደኛዬ ጋር እያወራን ነው። እዮብ ግን የሰው ብር ከመቁጠር ወጥተህ መች ነው የራስን ብር መቁጠር የምትጀምረው? ብሩ ይኑረኝ እንጂ እኔ ለመቁጠር እምቢ ብዬ ነው እኮ። ብሩ እንዲኖር እኮ ጨክነ ከቅጥር ስራ መውጣትና ትንሽም ብትሆን የራስን ቢዝነስ መጀመር አለብን። ያኔ ከዩኒቨርሲቲ እንደወጣን ጀምር ያልኩን ስራ አብረህ ከኔ ጋር ጀመረ ቢሆን ኖሮ ይሄኔ አንተም እንደኔ ሚሊዮነር ነበርክ አለኝ። ይቅርታ የኔ ወንድም፣ እኔ ህገ ወጥ ስራ ውስጥ መነካካት አልፈልግም፣ ተወኝ። ሳቃለና አንተ ጥሩ ትጫወታለህ እባክህ። አብዛኛው ከተማ ውስጥ ያለው ሀብታም እኮ ህጋዊ ህገ ወጥ ነው። በትክክለኛ መንገድ ሰርቶ ያለፈለት 5% እንኳን አይሞላም። ምናልባት ከነዛ 5%ቶች ውስጥ ሆኖ ይሆናል፣ ማን ያውቃል? ይኸውልህ ወዳጄ፣ ወይ ካለው ተወለድ፣ ወይ ካለው ተጠጋ፣ ወይ ደግሞ ምንም ነገር ደፍሮ ለመስራትና ሀብታም ለመሆን የተዘጋጀ ደፋር ልብ ይኑርህ ነው ጨዋታው። አንተ ወይ ካለው አልተወለድክ፣ ወይ ካለው አልተጠጋ፣ ወይ ደግሞ ነገሮችን የሚጋፈጥ ደፋር ልብ የለ። ዝም ብሎ የሀብታም ብር የቆጠሩ መኖር ተመችቷል መሰለኝ። እኔ ግን የምር አሁን ምርር እያለኝ ነው። ሰዎች የተሰበሰቡበት ቦታ በሰላም እያለፍኩ ልክ እኔን ሲያዩ ቡክ ፈውት የመል እየመሰላቸው አጥፍቶ ጠፊ ሽብርተኛ ያዩ ይመስል ከአካባቢ ይበተናሉ። ወደጅ ነው ስቆብኩ ማስከፍተው የእንጀራ ነገር ሆኖብኝ እንጂ። በዚህ ምሬት ከቀጠልክ አንድ ቀን በሥራ ቦታ በምታረገው ከረባት ራስን አንቀ መግደል አይቀርም። ከዛ በፊት ሐሳብን ቀይረ ከኔ ጋር መስራት ከፈለክ ደውልልኝ። ሰላሟል ብሎ ተነስቶ ሄደ። የሀብታም ጓደኛ ምክር እንደዚህ ነው። በቃ ኩርት ብሎ ምናምን ገባሽ?